ማንኛውም የናቢ ጉዳይ እንደሆነ እንደዚህ ቤት ያስቀረሽ ያለው አውቃለሁ ይሄን ነገር በደንብ እናወራበታለን There was an intruder in my apartment. What the hell, Al? Are you serious? Nothing happened. Why didn't you tell me? Abba, ከምንም በላይ ትልቁ አደጋ መርህ አልባ ሆኖ መቀጠል ነው ድርጅቱን የሚያፈርስ ከዛም አልፎ በግልም በህግም ሁሉ ሊያስጠይቅ የሚችል ነገር ይደረግ ነው የምትለው You know what? የማንም ሴት ቡልሺት ወሬ አምጥተህ እንደዚህ ስትናገሪ ዝም ምልህ ጓደኝነታችንን አክብሬ ነው ኦኬ እና ሐራስ አላደረኳትም ይያልክ ነው talking about I'm a legal professional you know እኔ ሌላ ሰው ቢሆን እንደዚህ ተናገረኝ እጣላው ነበር ድርጅቱ ሀገር እየበከለ እንደሆነ ያወቅ እንዴት ነው አብራቸው መሰረው እንዴት እነሱ ማስቆም ቢያቀተ ከነሱ ጋር ተባባሪ ትሆናለህ ናቢ መርሴለም አምሪ ላንተ ምን ነገረች ቁም ነገሩ ማን ነገረ የሚለው አይደል አለቃ የሆነ ሰው ወንዝ ዳር መጥቶ ባለፈው እንደመጣችው ልጅ ውሃ በብልቃጥ ሲቀዳ ነበር ታዲያ መጠረጥረው ሰው ከሆነ ፎቶግራፍ አንሳው አላልኩም አንስቻለሁ እኮ አለቃ ልክዮሎታል And don't ever demand anything from me. What the hell? ፊፊ ንገሪ ፊፊ ምንድነው ንገሩኝ ንገሩኝ እንጂ ምንድነው ሰላም አስቻለውን አይደል ሄሎ ገንዘቡን ስጠው የላብራቶሪ ውጤትስ ገንዘቡን ስጠኝና የላብራቶሪ ውጤቱን መሰረት ይችላል ሄሎ አስቻለው ይቅርታ ውጤቱ ግን ከሚፈልገው መጠን ያለፈ አይደለም እና ማለፍ ነበረበት አይ ስላልጠበቅኩት ነው እና ምን ይሁን ነው የምትለው በጣም አመሰግናለሁ Hello? እርግጠኛ ነህ? እርግጠኛ ነህ ውጤቱን በደንብ አይተዋል? እሺ አሁኑኑ ኢሜል አድርግልኝ። ቶሎ በል።
ሄሎ ሰመረ የት ነህ? ና በፍጥነት ፈልጋለሁ። Come on, Hamri, Anshu. Hello, አንበሳው። ሄሎ አባ፣ ውጤቱ መጥቷል። የምን ውጤት? የምርመራው አባ። ስለምን ምርመራ ውጤት የምታወራው ናቢ? አይ በኋላ መተን ዝርዝሩን እነግራለሁ አባ። ሮቢ ምንድን ያለ ንገረኝ እንጂ ፊፊ ነግረዋለች አይደል? አረቃስ ወይ ሙላ ምን ሆነሻል? እና ስለምን ምርመራ ውጤት ነው የሚያወራው? የዲኤንኤ ምርመራ አድርጓል አይደል? ሮቢ ዳቦ ቤቱ እንዴት ሆነ? ተመረቀ? ምንድነው? ሰፊ ፕሮፖዛል ጽፌ ነው የጀመርኩት አላልክም እንዴ? ታውቀው እንዴ? አይ አልተውኩትም። ያው መንገድ ላይ ነው። በጣም ታዲያ ገንዘቡ እንዴት ሆነልህ? አገኘ ወይስ ለኢንቨስተር ነው? አይ ያው ኢንቨስተር ነው። አሜዚንግ ነው። አመሰግናለሁ። እኔ ግን ለምትፈልገው ነገር የምትሄድበት ጥግና ድፍረት የሆነት በጣም ነው ማደንቀው። አመሰግናለሁ አለቃ፣ አመሰግናለሁ። ግን በጣም ዋጋ ያስከፍላል። ምን ነው ያልከው? ታሪኩን የሚያክል ትልቅ የናሽናል ፋብሪካ ኢንቨስትመንት ያለውን ሰው ቀጥታ ወደ ዳቦ ኢንቨስትመንት ማውረድ ይሄ ለድርጅታችን ትልቅ የማይናቅ አስተዋጽኦ ነው። አሁን ገባ? ስላለተፈጠረው ነገር ይቅርታማ። እንደዚያ መጠጣት ለዛውን ፊት ለፊታችን አግባብ ነው? ለምንድን ነው ግን እንደዚህ የምትሆኚው ፊፍ? ማሚ ሌላ ጊዜ ከሞቅታ ያለፈ እንደማለት ታውቂያለሽ። ቢሆንስ ለትልቅ ደረጃ የሚያደርስ አቅም እያለሽ ይቅርታ አልኩሽ እኮ ማ። እሺ ተነሽ ወደ ስራሽ ግቢ። እስቲ ኃላፊነት ይሰማሽ። እኔን ኃላፊነት እንዲሰማኝ ስትመክሪኝ ያንቺና ያባን ኃላፊነት ገፍተሽ መሆን አለበት። አዎ ቆይ እስከ መቼ ነው ጉዳዩ ተደብቆ የሚቆየው? አንቺም እኮ በአባ በኩል ኃላፊነት አለብሽማ። ይሄ ቀን እንዳይመጣ ነበር ምኞቴ። በቃ አሁንማ ለሁሉም ነገር ረፍዷል። ምን ባረፈደ ማሚ? ሁሉንም ነገር ንገሪኝ። ናቢ እውነቱን ያውቃል? አረ በፍጹም አያውቅም። እንዴት ነው የማያውቀው?
ንገሪኝ እንጂ ማዬ። በቃ ሮቢ ይምጣና እንነጋገራለን። አዎ ናቢ መጥቶ እንደ ቤተሰብ ሁላችንም ተሰብስበን ነው ማውራት ያለን። ለማንኛውም ሁለት አማራጮች አሉ። ጌታውን የከዳውን ይሁዳን ታውቀዋለህ? የመጀመሪያው አማራጭ እንደሱ ገመድ መግዛት ነው። ሁለተኛው አማራጭ ደግሞ የምነግርህን ነገር እያንዳንዷን በትክክል ትፈጽማለህ። ተግባባን? አዎ በጣም ጥሩ። ታሪኮ ጋር ደውለህ ታገኘዋለህ። ቀለሜዋ ውጤትሽን ሰማን። አንበሲት አቴምን ይሄ ዶክተር ትሚት ለህመም ማስታገሻ ላከችው ያዘዝሽው መድኃኒት ነው። ምርመራዎቹን እስከምትጨርስ የምትወስደው መድኃኒት ነው። ፈጣሪ ውለታህን ይመልስልክ። አሜን። ወልደ ከብደክ በልጆች ተባረክ። እኔ ሌላ ምንም የምለው ነገር የለም። አረ ይሄ ምንም ማለት አይደለም። በቃ አሁን እኮ ቤተሰብ ሆነናል። አይና ግን ለራስ ጉዳይ ሌት ተቀን መድከምክ ሳይንስ በገንዘብክስ መቻረክ ከኔ ጋር። አመሰግናለሁ አጎቴ። ያኛውን አጎቴ መድኃኒት እንዲልክልን ነግሯለሁ ብለሽ ተቀደመ። በእናም ስልክ ይዛ ስትመጣ እንደውልለታለሁ። ለአሁን ደግሞ የሚበቃሽን አግኝተሻል። ስልክ ከፈልጋችሁ በእኔ ስልክ መደወል ትችላላችሁ። ተደውል። ታሪኩም በፍጥነት ስላገኝ ፈለኩት አስቸኳይ እርምጃ መውሰድ ስላለብኝ። የምን እርምጃ? ያው ሳስበው ለኔም በአስቸኳይ ማለት በፍጥነት ገንዘብ የሚሰጠኝ የሚያደርግ ሀሳብ ስለመጣልኝ አንድ አይነት ነገር በተደጋጋሚ እያደረጉ የተለያየ ውጤት መጠበቅ የማቶነት ባህሪ ነው ሲባል ሰምተሃል መስክ? አይደለም ለአንተም ዋስትና የሚሰጥ ሀሳብ ስለመጣልኝ ነው። ሀሳብ? አዎ ነው ዞሮ ኃይሉ የፋብሪካውን ብክለቱ አሳስቦት ሳይሆን አምራዊት ፋብሪካውን ስትገዛ እናንተ በመትገዛት ጊዜ በፈለገው ዋጋ ከፍ አድርጋችሁ እንድትገዙ ስላስበ ደግሞ አምራዊትም የፋብሪካውን ስትከፍት ማሽኖቹን ስትገዛ ከሱ ገንዘብ ስለተበደረች እሱ ያላትን ነው የምታደርገው። ለምንድን ነው የማውቀውን ነገር ደግመህ የምትነግረኝ? እሺ ይኸው የኃይሉን የመደራደሪያ ሀሳብ መሆን አስቀይር እሷም ሽያጭ ሆነ ያው ልትቀበል ከተፈለገ ድርጅቷ ላይ አደጋ ማድረስ በል ሄሎ ሰላም አጎቴ፣ እንዴት ነህ? አንሲ አስደነገጥኩ አይደል? አይ በማን ስልክ እንደደወልሽ? እሱ ምስጢር ነው። ግን አንተ እኛ ካላስታወስነህ ደውልልንም እንዴ? በምን ስልክ ደውላችሁ አንሲ? እሱማ ቀላል መፍትሄ አለ። ምን? ስልክ ግዛልን። ብቻ የስራ እንጂ ካሜራ ባይኖረውም ችግር የለውም። አይ እንጂ እንዲያውም በመድኃኒቱ ምትክ እሱን ግዛለን። መድኃኒቱን ናቢ ገዝቶልናል። ናቢ? ማን ነው ደግሞ ናቢ? አንተን የሚያስነቅ ምርጥ አጎት ነው። አይ እንደዛ ከሆነ በቃ ስልኩንም እሱ ይግዛል። ኧረ እሱማ ማውለጥ አይቻልም። አንተ ስልኩን እሱ ደግሞ መድኃኒቱን ተመድባቸዋል። እንካ እንዲሁም ማዋራው ሄሎ ከመራዊት የመደራደሪያ ሀሳቧን አሳጥተን ማራጭ እንደንጋከደልን አጥቂ ጠየቃትን ገንዘብ በሙሉ ትከፍል። ይሄን የጅል ሀሳብ ይዘህ መጥተህ ነው ገንዘብ እንዲከፍል የምትፈልገው?
ቆይ አደጋውን የፈጸምነው እኛ መሆናችንን ካወቀች ሪፖርት አድርጋ እንደምታስይዘን እንዴት ማሰባቃት? አሁን ለቀጥታ አደጋውን መሞት ማለት ማለት እኛ ፍሪ ጊዜ አመችም አደጋውን ደስ ተደረገን ያው እንደተለመደው ማህበራዊ ሚዲያ ላይ ሌላ መልክ እንዲኖረው አድርገን እንለቃለን። ደግሞ እሷም ይሄንን ነገር በእኛ አማን ጀስቲሜት አድርጌ ነበር። እንደዚህ አይነት ድፍረትም ጭንቅላትም ያለህ አይመስለኝም ነበር። እስቲ ያሰብከውን አብራርተ በዝርዝር ነገር There's nothing new to update on the waste trade front. Our partners are working on getting the general to agree. Once the general's on board, it'll be a matter of navigating through some bureaucrats. Are there any legal hurdles? Not at this time, sir. The Ethiopians never really dealt in the waste trade. I mean, they have laws, nothing specific to regulate it. So our partners should be able to fly under the radar. There is, however, a concern with the unwanted attention in the long term. I don't care about the long term. That'll be Nathan's troubles. I only want Nathan on board to help untangle my daughter from that immigrant lowlife. Right. But we may not even need Nathan to accomplish that, sir. What do you mean? This guy's into some shady business, sir. What is this? Alamo's getting married. እሺ በሐሳብ ተስማምቻለሁ። ግን ጉዳዩን እንዲፈጽሙ ያሰማራቸው ሰዎች የሚመራ ሰው መመድብልን እኔ ነኝ። ዝርዝር ትዕዛዞችን ስለምሰጣቸው ሁሉንም አንድ ቦታ ቀጠረልኝ። እሺ ድንገት ችግር ቢፈጠር ማምለጫ እንዳያጡ የፋብሪካው አካባቢ መግቢያና መውጫውን ልብ ብለው ያጡ። እሺ ችግር የለም። ይህ ከፍተኛ ጥንቃቄ የሚፈልግ ተግባር ስለሆነ ያለኔ ትዕዛዝ ምንም አይነት ነገር እንዳያደርጉ ተግባባን? ጀነራል መጡ? አዎ መልእክት ደርሶኝ ነው በአስቸኳይ የመጣሁት። ምንድን ነው የተፈጠረው? አይ ምንም አልተፈጠረም። ታዲያ ምን ነበር ስታወራ የነበረው? ጀነራል ሳይት አካባቢ ትንሽ የደህንነት ችግር። ጀነራል ለምን ቢሮ ገብተን አናወራም? ሄሎ ሮቢ፣ የት ነህ? ቢሮ ገብተሃል? አዎ። ምን ነው? ምን ሆነሻል? መጣሁ፣ እዛው ጠብቀኝ። He's tapped out, and he's desperately trying to prove his worth to your daughter, sir. Now, are you seriously telling me that my daughter is officially tying the knot with him? No. He's marrying someone else for money. She's agreed to pay him $50,000 so that she can obtain permanent residency. No way. This makes Nathan dispensable. No. Let's keep Nathan on board for now. He may yet serve us as the final nail in this Alemo's coffin. Very well, sir. General, ፋብሪካዎቻችን አካባቢ ያለው የደህንነት ስጋት በጣም እየጨመረ ነው። ይህ ደግሞ አሁን ያሉት ፋብሪካዎች ብቻ ሳይሆን የካናዳው ድርጅት ቀጣይ የሚያደርገው ኢንቨስትመንት ከፍተኛ ገንዘብ ይኖረዋል። ምን አይነት የደህንነት ችግር? እንግዲህ የደህንነት ችግር እንዳለ ነው መረጃ የደረሰኝ። እንዴት ነው ይሄን ያደረገው? እንግዲህ ከወዲሁ ጥንቃቄ እንድናደርግ ብለው ነው የማምናቸው ምንጮች ይህንን መረጃ የነገሩኝ። ጄኔራል ዝርዝር ጉዳዩን ሳላጣራ አልነግሮትም ብዬ ነበር። ግን ጉዳዩ ቤተሰባዊ ስለሆነ ለእርሶ ለመንገር ተገድጃለሁ። ቤተሰባዊ? ምንድነው? ተናገር እንጂ። ጄኔራል ጉዳዩ ከናቢ ፍቅረኛ ጋር የተያያዘ ነው። ምን?
አው የሐምራዊ ወንድም ድርጅታችን ላይ ጥቃት ለመፈጸም እያሴረ ነው። ሄሎ ሳካ እንዴት ነህ? አማን ነው? አለ ወደ ምን ዋሰኩ ይፈልጋችኋል። አዲስ ስራ ስለመጣ ቶሎ ኦ በጣም አሪፍ። እና የናቢጮኛ ወንድም ነው እኛን ለማጥቃት እያሰረ ያለው። ይሄን ጄኔራል የትም ሲወላገድ ማጅራት መጪዎች የመጡት እኛ እንደመታ ነው አድርጎ አጸፋ ለመመለስ እየዶለተ ነው። ምን ይኸውልህ ጄኔራል ምን መሰሉት የእህቱንና የናቢን ፍቅር ስለተቃወመ እርሶ እንዳስደበደቡት አድርጎ በሶሻል ሚዲያ ሳይቀር ድርጅታችንን እያጠለሸ ነው። ለመሆኑ ናቢ ጉድ ያውቃል? ናቢ ይወቅ አላቅ ግን ልጁ እዛ አካባቢ ላይ ካሉ አደገኛ ቦዘኔዎች ጋር በመሆን ድርጅታችን ላይ አደጋ ሊፈጽም መሆኑ ነው ችግሩ። እና ጄኔራል ባኮትን ይሄ የናቢና የሐምራዊ ፍቅር ለናቢ የግል ህይወቱ አጠቃላይ ለድርጅታችንም ከጥቅሙ ይልቅ አደጋው እየታየኝ ነውና እንደው ቢያስቡበት ጄኔራል ግን ይቅርታ እንዲህ በማለት ሞላ መጋዘኑ ያ ቀይ ቆርቆሮ የተቀበለው ታያለ አይደለ? እሱ ነው የምታጣጥሉ። ምንም ነገር ወጣ ያንዳንዱ ነገር በጥንቃቄ ይሰራ ይጃች ለምን መስራጋብተሽ የሆነውን ማድረጊ ጉድ ሆነናል። ምንድነው የተፈጠረው? ፊፊ ሁሉንም ነገር ካልነገርሽ ሞቼ እገኛለሁ ብላ በስንት መከራ ነው ትቻት የመጣሁት። በቃ ሮቢ ማታ ሲመጣ እንነጋገራለን ብዬ ነው ያሳመንኩት። ችግሩ እኮ ደግሞ ናቢም ተገኝቶ እንደ ቤተሰብ ነው መወያየት ያለብን ትላለች። በቃ ምንም አማራጭ የለንም ሮቢ፣ ምንም አማራጭ የለንም። ባይሆን ጉዳዩን ለጥቂት ጊዜ በሚስጥር እንድትይዘው አድርገን ሁሉንም ነገር መንገር ነው ያለብን። ሄሎ ናቢ። ሄሎ አምሪ፣ የት ነሽ? ወደ ሳይት እየሄድኩኝ። ምን ነው? ሳይት በዚህ ሰዓት አረፈደም? የምጨርሰው ስራ አለኝ። እሺ፣ እዛ ትቆያለሽ? አዎ። ለምን ፈለከኝ? ይኸውልሽ አምሪ፣ ለአንዴና ለመጨረሻ ጊዜ ሁሉን ነገር እንድናወራ ፈልጋለሁ። ከበቂ በላይ አውርተንበታል እኮ። ግዴለሽም አምሪ፣ እንደሱ አይደለም። እንድታዩ የምፈልገው አዲስ መረጃ አለኝ። የምን መረጃ? ይኸውልሽ ይሄ በጣም ወሳኝ ጉዳይ ስለሆነ በስልክ ሳይሆን በአካል እናወራለን። ምን ፈልጎ ደወለ? አዎ ይሄን ያህል ጊዜ ዋሻ አይበቃው? ተነዳ ሻውኔ የተቃውሞ ሰልፍ ልበል? ወደ ሳይት ነው የሚሄደው። በላውና ታስረፍድብኝ። ቶሎ ንዳ።
አካባቢውን በደንብ አጥንታችሁታል? አካባቢ ላይ የሚያስጠረጥር ነገር ካያችሁ አስቸኳይ እንድትሰዋ። ይሄ እኮ በጣም ቀላል ስራ ነው አለቃ። ይሄ የሰፈር ጀብደኝነት አይደለም። አሁን እዛው አካባቢ ላይ ሄዳችሁ ትቆያላችሁ። ትዕዛዝ ካልተሰጣችሁ ምንም ነገር እንዳታደርጉ። ዳይ Hey, Jeff, buddy. How you doing, man? I've sent you a few pictures of Steph and Neve. Uh-huh. Forward them to Alamo right away. But how am I going to tell him where I get the pictures from? I don't care. Come up with a plausible lie. Isn't that what you do every day? Text me when it is done. All right. Okay. በልግቢያ ደግሞ ስደውልልህ በቶሎ እንድትመጣ እሺ? እዚህ በማታ እንዳታስጠብቀኝ። ቆይ እኔ ራይድሽ መሰልኩሽ እንዴ? እንደዚህ አይነት ቀጭን ትዕዛዝ የኔ ራይድ መሆን አግኝተ ነው? ደግሞ ኃይሉ የጥበቃ መኪናውን የሰጠክ የኔ ሹፌር እንድትሆን መስሎኝ። ኧረ እባክሽ እና እንዲያውም አልመጣም። እሺ በኩርኩር ተመጪ እንደሆነ አይሻልም። ኧረ እባክህ አንተ እና አባቱ ይሄ ቶሎ ና በይሽ። So, you didn't tell me anything about your time with your parents. It's because there's nothing to tell. Did you pass my love to your dad? Stop it. What? Hello. Hey, Al. እንዴት ነው ፎቶ ጨረሳችሁ? ያ ጨረስን። Great. ለማንኛውም የደወልኩት አንድ ትንሽ ደስ የማይል ነገር አይቼ ስለነበር ላስጠነቅቅ ብዬ ነው። ምንድን ነው? እምልህ እኔ ያው ጓደኛ ስለሆንኩ ነው እንጂ ባልነግርህ ደስ ይለኝ ነበር ነው። ምንድን ነው ጉዳዩ? ምናልባት ምንም ላይሆን ይችላል፣ ግን ትንሽ ባደር ስላደረገኝ። ለምን ጉዳዩን ቀጥታ አትነግረኝም? ብነግርህ ላታምነኝ ወይ ሚስ አንደርስታንድ ልታደርገኝ ትችላለህ። እሺ ማታገኝ ከሆነ ስልኩን ዝጋው። ኦኬ እሺ። ዛሬ ያው ፌስቡክ ላይ ዝም ብዬ ያየው በአጋጣሚ ፎቶዎቻችን እና ምን ማለት ላይሆን ይችላል፣ ግን እስቲ ተመልከተው። አሁን ሁሉ ቴክስት አደርግልሃለሁ። ይቅርታ የደወላቸውን ደንበኛ አቁማኝ። What is this, Dad? Didn't you say you were having dinner with your parents? I was. What is Nick doing there then? Are you seriously going to say nothing? It's not what you think. What do you mean it's not what I think? Are these not real pictures? Can you answer me?
They're real, but Elle, I swear. Is this why you told your mom that I was busy? You just didn't want me to come. Come on, Elle, you know that's not true. Hello, Nabi. ሄሎ አባ እንደምን አለ? ቀኑ ሙሉ ብደውልልህም ስልክ ልታነሳው አልቻልክም። በሰላም ነው? አዎ በሰላም ነው ናቢ። ትንሽ ቢዚ ሆኜ ነው። እሺ አባ፣ እኔማ የወንዙን ውሃ ሳምፕል አስመርምሬ ውጤቱን ልነግርህ ቸኩዬ ነበር። እሺ በቃ ነገ ደውልልህ። ናቢ ነው አይደል? ምን አለ? የት ነው? ተውታል እንዴ? ረበሽኩኝ? አይ ሳይዛመሸውና ዳኒ ስልኩን አላነሳልኝ። ግራ ሲገባኝ ነው የደወልኩልህ። እሺ ትመጣልኛለህ? አዎ ቶሎ በል ቶሎ በል አዲስ ቆይ አንተ ምን አይነት የማትረባ ነህ? በእናትህ እስካሁን ለምንድን ነው የቆየኸው? ባክሽ ስብሰባ ረዝሞ ነው። ከቻለ ስብሰባ እማ እንዴት እንደምታስብ እያወቅህ እስካሁን ትቆያለህ? ደውዬ ነግሬያታለሁ። ተረጋጊ። ደግሞ ተረጋጊ ይለኛል እንዴ? እኔማ ስልክህን አላነሳ ስትለኝ ደውዬ ናቢን ጠራሁት። እና እዚህ ጨለማ ውስጥ ምን እንዳደረግልህ ነው የፈለከው? እና እሱን ደውለሽ ከጠራሽው እኔ ለምን ከስብሰባ አቋርጬ እንደመጣ ታደርጊኛለሽ? ደግሞ በመቆየት ይቅርታ እንደመጠየቅ እንደዚህ ትላለህ እንዴ? የት ነው የምትሄደው? እየመጣ ነው አልሽ? በቃ እሱ አይደርስሻ። ቆይ አንተ ልጅ ግን ያምሃል? ምንም አያመኝም። አቋርጬ የመጣሁትን ስብሰባ ቢያንስ በስልክ ልጨርስ። እስከዛ አንቺ የምትሰሪውን ስራ ስሪ። ለዛ ለሰውዬሽ ደግሞ ከፈለግ ገደል ግባ በይው። ውይ ዳኒ ውይ! ለምን ናቢ እንዲኖር እንዳልፈለጋችሁ አልገባኝ። እሱን የምናነጋግርበት ጊዜ አሁን አይደለም። ለሁሉም ነገር ጊዜ አለው። እና የምር ከእውነት ናቢ ምንም አያውቅም እያላችሁ ነው? ንገሪኝ እንጂ ማሚ። አዎ ምንም አያውቅም። ቆይ እንዴት ነው የማያውቀው? ንገሪኝ እንጂ ማሚ። እናቱ ጥላው ስትሄድ ገና የ2 ዓመት ህፃን ልጅ ነበር። ምን
እኔ ቤት ሰራተኝነት ስትገባ ናቢን እርጉዝ ሆና ነበር የገባችው። ምንድነው የምታወሪው ማሚ? አዎ እኔው ቤት ወለደችው። 2 ዓመት ሲሞላው ጥላው ጠፋች። ይኸውልህ መግቢያው በዛች ላይ ያለው ምንም አይነት ስህተት አልፈልግም። ቢሮ ቀስ ብለህ ተቀበል። እንዲህ ስትታጠፍ ያለው መጀመሪያ ቢሮ እሱ ነግሬሃለሁ። ምንም አይነት ነገር አልፈልግም። እሺ ዳይች ናናዊ ወንድሜ አይደለም? ንገሩኝ እንጂ ናቢማ ወንድምሽ ነው ፊፍ። እኛም ደግሞ ከአንቺም ማንለየው ልጃችን ነው። ኖ ይህ ከፍተኛ ተቃውሞ የሚያስፈልገው ጉዳይ ነው። ስለዚህ ሰልፍን መጥራት አለብን። ጀት ነው በይ ብቸኛ ሆኜ መቅረቴ ለማን ጥለሽ ከቅፍ ያንቺ ትነጥቀሽ ሕይወቴ አምራዊት ሄደሽ አንቺ መቅረቴ ሜዳ ጥለሽ የነፍሴ ቀለም ድምቀት ያንቺ ጨልመሽ ሕይወቴ አምራዊት
ባልዘጉት ትብት ባልፈታሁት ሴራ በኔ እንዳልፈን ፍርሱ ሳይጠራ በዚህ ማተጂ እኔን ጥለሽ ለማ በይነግተሽ ገሺ ትግሳጽሽን ልስማ በኩር ፍርድ ካለ ከፍትህ አምላክ ጌታ እኔ መከፋትሽ ውሉ ሳይፈታ ይቅርታሽን ሳላ ጥፍተሽ ከሕይወቴ ማይሆን እኔ አንቺን ማጣቴ ሐምራዊት የነፍሴ ቀለም ከቅፍ ያንቺ ትነጥቀሽ ሕይወቴ የለም